ሮማን ሁል ጊዜ ማሸነፍ ያለ ይመስላታል። አሁንም ቢሆን እንደምትሸነፍና የመጨረሻዋ ሰዓት እየደረሰች እንደሆነ እያወቀች በጭራሽ እጇን አትሰጥም። እንደውም እያሱን ልጇን ጽናት የተዘጋጀች ቦምብ ናት። ይሄ ነገር ሁሉ እንትን ካለና ከዚህ ቅንትኗ ከነቃች ካስታወሰች የረሳችውን ነገር እንደምፈነዳወቅ በተለይ አንተ የደበካትን ነገር ብታቅ ጭራሽ አንተ ነበር እንትን በምትልበት ሰዓት ላይ ጽናት ሰምታታለች። ምንድነው አንተ ከኔ የደበከው ብላ እየጠየቀችው በነበረችበት ሰዓት ላይ ምንም መልስ ሳይሰጣት ነበር ያለቀው። ምን ብሎ የሚነግራት ይመስላችኋል? እርግጠኛ ነኝ እሱም እንደናቱ ውሸታምና አጭበርባሪና የሰዎች ነገር ፈላጊ ስለሆነ ይዋሻታል። አሁንም የሆነ ነገር ብሎ እሷን ያሳምናታል። ምክንያቱም እሷ አባትሽ አይደለም ግርማ ብሎ ስላላት እሺ ብላ አምና የሄደች ሰው ስለሆነች አሁንም የሆነ ምክንያት ቢሰጣት ታምነዋለች ብዬ ነው የማስበው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ዛሬ ደግሞ ትናንትና ኑ ቡና እንጠጣ እያልኳችሁ ቡና እየጠጣን ሻሂ እያፈላን ምን እያለ ነበር እንግዲህ ስናወራ የነበረው። ዛሬ ደግሞ እንግዲህ ጽዳት ትላላችሁ፣ ሻጋልዬ መሆኔን ሻጋሊት መሆኔን አትርሱ ማለት ነው። ሰምታችኋል። እና እንግዲህ ይሄው ፍሪጅን እያጸዳዳው ምን እያልኩ ነው ማለት ነው ውዶቼ። እኔ እንደዚህ ፏፏ ብሎ በቃ ጽድድት ያለ ፍሪጅ ውስጥ ምናምን ምግብ ማስቀመጥ ደስ ይለኛል። እና እንደዚህ ሁሉ ጊዜ በሳምንት አንድ ቀን እንደዚህ በደንብ እያወጣጣሁኝ እንደዚህ አድርጌ በደንብ አጸደዋለሁ ማለት ነው። እና ስለዚህ ዛሬ ደግሞ ስራ እየሰራን አብረን እየሰራን እንግዲህ እናሽቃብጥ እንማ ማለት ነው። እናሽቃብጥ እና ወዶቼ ወይዘሮ ሮማን አሁንም የመጨረሻዋ ሰዓትና ጊዜዋ የምትሸነፍበት ጊዜ እየደረሰ እንደሆነ እያወቀች ግን ደግሞ አሁንም እጅ አትሰጥም። ምክንያቱም ሁልጊዜ ማሸነፍ ሁልጊዜ ድል አለ ብላ ስለምታስብ ነው። ግን ለሮማን ተንደላቃ እየኖረች እንደዚህ የምትፈልገው ነገር አግኝታ የሰውን ሀቅ ወስዳ የዚህ ምስኪን የሆነውን ግርማ ልጇን እንደ ልጁ አድርጎ ያስተማረላት ለሷ ብዙ መስዋዕት የከፈለላት ብዙ ነገር ያደረገላት ግርማ ነበረ። ግን የሱን ንብረት ወስዳ እሱን አይነ ስውር አድርጋ ልጁንም ደግሞ እንደዚህ ራሷን እንድትረሳ አድርጋ በጣም ብዙ ነገር አድርጋቸው ተንደላቃ እየኖረች ነው። ይሄን ነገር ማሳየት የፈለጉት የራሳቸው ምክንያት ይኖራቸዋል። ወይንም ደግሞ አሁን ላይ የሰውን ሀቅ ሰው እየወሰደ እንደዚህ ብሎ ይኖራል ነው። ግን ደግሞ መጨረሻ ላይ የምታዩት ነገር ይሆናል። ማንም ቢሆን በማንም ሀብት ተንደላቆ መኖር አይችልም። ጊዜ ይፈታዋል አይደለም የሚባለው? ለሁሉም ጊዜ ስላለው ነው ማለት ነውና ጽናትም ከዚህ ካለችበት ትነቃለች። ወይንም ካለችበት እዚህ ራሷን የረሳችበት ወይንም ደግሞ በፊቶቹ ነገሮች አታስታውስም። ያን ነገር ባስታወሰች ሰዓት አባቷ ግርማ እንደሆነ ባወቀች ሰዓት አባትም ማን ነው እናትም ልጅም ሮማንም እያሱም እንደከዷት ወይንም ደግሞ እንደዋሿት ስታቅ የእውነት ነው የምላችሁ እውነትም ቦምብ ናት፣ የተዘጋጀች ቦምብ የምትፈነዳ። ስለዚህ ሮማን የሆነች ትንሽዬ እድል ብቻ ያለቻት በልጇ ነው። ልጁ ደግሞ ሮማን የነሱን ንብረት ወስዳ ሽጣ ድርጅት እንደከፈተችለት የተንደላቀቀ ቤት ውስጥ እንደሚኖር ምናምን ቢያቅ ይሄን ነገር ነግራው ሁሉ ነገር አውቆ ከናቱ ጋር እየተባበረ ነው ወይንስ ደግሞ ስለ ሮማን ምንም የሚያውቀው ነገር የለም? በጣም ከባድ ነው። ነገሮች ለኔ በጣም ግራ ጋብተውኛል። እያሱ ይሄን ነገር እናቱ የሰራችውን ነገር የሚያውቅ አይመስለኝም ወይንስ እያወቀ እናቱን እየተባበራት ነው? በጣም ጥያቄ የፈጠረብኝ ነገር እሱ ነው። ግርማም ከዚህ ካለበት ነገር ወጥቶ ሁሉ ነገር ተስተካክሎ ልጁንም መልሰውለት ሁሉም እንደ በፊቱ ይቀጥላል ብዬ አስባለሁ። ሮማን ተንደላቃ እየኖረች ነው፣ እንደዚህ መሆን አልነበረበትም ምናምን እያላችሁ ነው። በነገራችን ላይ ድራማው አላለቀም። እንደዚህ የተንደላቃ እየኖረች ቢያልቅ ነበር የሚያስጠላው እንጂ አላለቀም ገና። እንደውም ምርጥ ቤት ግራ ያጋባኝ። አሁን ላይ ግን ነገሮች በደንብ እየገቡኝ ነው፣ ምን ለማሳየት እንደፈለጉ ማለት ነው። ስለዚህ እስቲ ቀስ በቀስ በደንብ አድርገን የምናየው ይሆናል። ቀስ በቀስ እንቁላል በእግሩ ይሄዳል እንደሚባለው ማለት ነው። ስለዚህ ይሄም ደግሞ ድራማው መጨረሻው እንደምታውቁት እዚህ ሮማን ያለችበት ቤት ውስጥ ጽናትና ግርማ ናቸው የሚቀመጡበት። ሁሉም የስራውን ያገኛል ብዬ አስባለሁ። ስለዚህ ውዶቼ እጅግ በጣም ደስ የሚለኝ ጽናትና ግርማ፣ ጽናትም ማስታወሳ ግርማም ተሽሎት ከልጁ ጋር የተንደላቀቀ ህይወት ሮማን የምትኖረው ኑሮ ግርማና ጽናት ናቸው የሚገባቸው ብዬ አስባለሁ። ብሌን መታ ነገሮችን ታስተካክላለች ብዬ አስባለሁ። ብሌንም አሁን ላይ ከእናቷ ርቃ ነው ያለችው። ስለምንም ነገር አታውቅም። ሁሉ ነገር ግራ ገብቷቸዋል ማለት ነው። ስለዚህ ብሌን መታ ከእናቷ ጋር ተባብራ ነገሮችን እንደምታበላሽ ከሆነ በጣም ነው የሚያስጠላው። እስቲ ምን እንደሚፈጠር እናያለን። ብሌን ትመጣለች።